ሚካኤል የረገጠው ሴጣን የመሰለኝ ጥቁር አባቱ አውቃታለሁ እኔ። ጠይቂ ስለኔ እናትሽ ድንጋይ ትብላ። እዚህ ቤት ያለ ሞዴሬተር ከዚህ ቤት ከወጣው ማን አባሽ ምን እንደሆንሽ ቲክቶክ ላይ አላቅሽም። ሮሚ በቃ ተረጋጊማ። ተጣላው በቀር እኔ ሰው ማን እንደሆነ ልብ ብዬማ ላይ አሁን ይኸውልሽ አንድ ነገር ነው። እኔና ማማ ሮማን የምንስማማው ዝም ይበሉና እንደማመጥ። ፈርተው አይንቀሉኝ። ምንም መፍራት አያስፈልግም። እኔና እርሶ እንነጋገር። ምን ሆኖ ነው የፈሩት? ቆይ ከኔ ጋር መነጋገር። ሮሚዬ አዲስዬ የኔ ፍቅር የኔ አበባ ወይዬ ሞድሽ ማከብርሽ እንዴት ነሽልኝ? አለሁልሽ ዝርያ ወይዬ ትወድሽ እኮ ሞቼ ነው የምወድሽ የኔ ውድ የኔ ፍቅር ከነ ምናምንሽ ስወድሽ የኔ ፍቅር የኔ ውድ ክፉ አይንካሽ። በምድር ላይ ያለ ጥሩ ነገር ሁሉ እግዚአብሔር አምላክ ይስጥሽ። በጣም ነው የምወድሽ። ሀናቡን አስገቢያት አስገብኛለች ነው ሮሚ ታውቂያታለሽ? ሀናቡን እኮ ሰው አላቅም ችግር እኔ ሰው አላቅም ስላቸው ደግሞ ይናደዱብኛል። እኔ አያቆም ሮሚ እናውራ ቤታዩ አይላቪ ሰላም ፒስ ነው። እማማ ሮማን ጥያቄ አለኝ። እሰይ እኔ ሮሚ ጋር ደግሞ ተጣልተሻል? እንደ ሀገርሽ ልጅ አንድ ቤታዩ የሚያገባኝ ነገር የለም። ማናት ያገሬ ማነሽ ምናምን ዝርያ ሆናችሁ በዝርያ ብሎ ነገር የለም። በዝርያ ብሎ ነገር የለም። ታውቂያትም ሮሚ እሷን? ቆይ ተደባድበው ኧረ ሮሚ እሷን ሀናን አታውቂያትም? እኔ እኮ የአዲስ አበባ ልጅ የምትተዋወቁ እኮ መስሎኝ ነው። የሸገር ልጅ ሮሚ ዝርያ ናት። አዶንኬር እንዴ በግድ ወቂኝ አላውቃትም። ሮሚ ተረጋግሽ በቃ ችግር የለም። ልጅ እናትሽ ድንጋይ ትብላለሽ። አላቅሽም። ሚካኤል የረገጠው ሴጣን የመሰለኝ ጥቁር አባቱ አውቃታለሁ እኔ። ጠይቂ ስለኔ እናትሽ ድንጋይ ትብላ። እዚህ ቤት ያለ ሞዴሬተር ከዚህ ቤት ከወጣው ማን አባሽ ምን እንደሆንሽ ቲክቶክ ላይ አላቅሽም። ሮሚ በቃ ተረጋጊማ። ተጣላው በቀር እኔ ሰው ማን እንደሆነ ልብ ብዬማ ላይ ሮሚ ጌታ አዲስን ሳቃት ፈን የምታረገው ነገር አንዳንድ ተቆራርጦ አውቃታለሁ። ሮሚ የኔና እሷ እኮ ሀናቡና አዲስ እንደውም ትዝ አይልሽም? ከዚህ በፊት በወንድ የተጣላን ዝርያ ናት ሀናቡን ወይዘር እንደዚህ መብርሃን እኔ እንኳን ቤቴ ሰው ገብቶ ሳይገባም ከሰው ጋር ችግር የለብኝም። አይደለም ሮሚ ስታወራ ሮሚ በቃ ሮሚ ያስናደጅ። ቆይ አባቷ አላቃትም። አንደኛ ነገር እንድታቂ አዲስ የምፈልገው በወንድ ተጣሉ በሴት ተጣሉ አላቃትም። አንድ ልንገርሽ። ሁለተኛ ነገር ሰው ሳቅ አዳምጪኝ። ሰው ሳቅ ሂዊናው እንዴት አወቅሻ ብትይ በአማራ ትግል ጊዜ በዛ ጉዳይ ላይ አውቃታለሁ። ማርክ ላይ ይዣታለሁ። ነገ ሂዊ ይህን ፕሮፋይል ቀይራ ሌላውን አምትመጣ አላቃትም። የራሴ የቤት ቅድም የገባችሁ ሙና አላቅሽም ስላት አስብ ሙና ነኝ እኮ አለች። በሙና አውቃታለሁ። ሰው ስትረዳ ምናምን ስሟን ቀይራ መጣች። እንዴት አውቃታለሁ? በቃ ሮሚ ተረጋጊኝ። ትግባላችሁ ትግባ ታውቂያታለሽ። አላቃትም ትግባ አልኳችሁ። አንቺ እንደዚህ እናትሽ ድንጋይ ትብላ። ሮሚ በቃ በማርያም በቃ በእግዚአብሔር ነው። እኔን መኝኝ እመቤቴን ነው የምልሽ። ዝርያ ናት። ዝም ብላ አፏ ምናምን ብትሆን አላወኩሽም ስላት ትሳደባለች። እንዲ አላወኳትም። ሮሚዬ ኦኬ እሺ ሮሚዬ ትግባና ተስማሙ። አትጥቃይ በቃ እሺ አትግባ ግን በቃ ተረጋጊ። አትገባም ነው የምልሽ። በቃ እሺ ተረጋጊ። በደላላ የምፈልግ ሴት ነኝ። እንኳን ተጣልተሽኝ ጂጂና ፈንጂ በቃ በማርያም እኔ ሮማን ተሰማ አይቼሽ አላቅም። 100% ሹሮኝ የምነግርሽ ሰው ሁሉም ያቅሽ መስሎሽ ከሆነ አላቅሽም። እኔ አዲስ አበባ ቲክቶከር ተብሎ ተዘጋጅተው ሲመረቁ የት ነው ቲክቶክ ላይ ምንድነው የሚሰሩት ነው ያልኩት። አንዳቸውንም አላቃቸውም። በቃ ሮሚ ተረጋጊ። በቃ ያወኩት ጆን ዳንኤል ሲታሰር ማታ ማታ ጌም ሲጫወቱ አንዳንዴ ስገባ ነው ያወቅኳቸው። እዚህ ቲክቶክ ላይ እኔ የማውቃችሁ የመሰላችሁ አላቃችሁም። የተወሰነ ሰው ነው ቲክቶክ ላይ የማውቀው። አላቃችሁም። የአዲስ አበባ ልጅ መስሎሽ ነው ባንቀልባ የመጣ የአዲስ አበባ ልጅ ከአዲስ አበባ ልጅ ጋር አላወቀኝም ብሎ አይጣላም።
በቃ ሮሚዬ በማርያም እትብቷ ሮሚዬ በማርያም ስወድሽ ሮሚዬ በቃ ባንቀልባ የመጣው አዛባ የአዲስ አበባ ልጅ አላወቃትኝም ብሎ አይናደድም። እበታም ባንቀልባ ኬትም አባሽ ተለቃቅመሻለሽ ዝርያ ነኝ። በማርያም ስሞትልሽ የኔ እናት በቃ አረኳት ቤት አላወቅኩሽም ስላት ትሰድበኛለች እንዴ። በቃ ሮሚዬ በቃ በእግዚአብሔር በቃ ቤት ልንገርሽ ከዚህ በፊት እንትን ሄደን ኳስ ሄደን ዘፋኙ ማነው የሚያስረው እዚህ ሆላንድ ሀገር ያለው የትግርኛም ዘፈን ያለው ማነው? ጥሪልኝ ጆሲ ነው ማነው የሚባለው? ሰው እየሄደ ፎቶ ይነሳል። ዝርያ ነው የፎቶ ተነሽ ሳይሆን አላውቀውም አልነሳም አልኩኝ። እንዴ ዘፋኝ እኮ ነው አላውቀውም። ተናደደ። ምን ያናድድሃል? አላውቅህም ነው እኮ አልኩት። ስታይሌ ያምራል አለባበስ ሻሻ አስሮ ምናምን የአሜሪካ ራፐር መስሏል። እየሄዱ ሲነሱ አለባበሱ ደስ ብሏቸው መስሎኝ አልነሳም አልኩኝ። ሮማን ዘፋኝ ነው አላውቀውም። ከዛ በኋላ አወቅኩት። አላውቅም ሰው ሲላል ለምን ይናደዳል? የሆነ ልጄ ደግሞ እንትን ሄድን የሆነ እንትን ሄድን ድጋሚ እንትን ሰው ሁሉ ይነሳል። ማሚዬ ነይ እንነሳ። አላውቀውም። አክተር ነው የኢትዮጵያ ድራማ ይሰራል እንደዚህ አለችኝ። አላውቀውም። ድራማውን አላየውም። አላውቀውም። እኔ ሂጂና ተነሺ ልጄ ትወድሃለች። እኔ ግን አላውቅህም ስለው ደበረው። አላውቅህም ፊልም እኔ ኢትዮጵያ ድራማ አላይም አላውቅህም አልኩት። ከዛ በኋላ ፊልሙን ይሄ ዱርዮ ለዛውም ደስ የሚል የአዲስ አበባ ልጆች ዱርዮ የሚል ፊልም ላይ የሚሰራ ነው። ከዛ ሳይሆን ፊልሙ ደስ ይላል። ኢትዮጵያ እንደውም አሁን አግኝቼው እራሴ ሄጄ አስታወስከኝ ሄኖክ እንዲህ ብዬ ተጣልተን እንዲህ ልጄን ይዛት የዞርከው አወከኝ ብዬ ሳከብርሽ ደግሞ ሄጄ አክብሬ ሰላም እልሻለሁ። እመቤቴን እኔ ልንገርሽ ሮሚ ማለት እኔ ልንገራት ሮሚ እውነት እመቤቴን ነው የምልሽ። አንቺን ለእንትን ለማለት ምናምን እኮ አይደለም። እኔ ስታረገኝ ነው የገባችው። እኔ ደግሞ አይደለም እኔ ሮሚ ጌታን ኧረ ሮሚ እኔ የምልሽ እመቤቴን አይደለም። በቃ እንደዚህ አንዳንድ ሰው ወሬ እንትን ስለሆነ ነው እንጂ ጌታን አይደለም። እንዴ ምን ሆነሽ ነው ሮሚዬ? በቃ የኔ እናት ተረጋጊ። በዛ አይደለም አሁን እንዳልሽው ታሪክ ማለት ነው። ምን እንዳወራች ስለኔ ብታወሪ ትወጃታለሽ ሮሚ። እሺ ሮሚዬ ቆይ አንዴ ቆይ ዝም በይ ቆይ አዲስ ሮሚ መጀመሪያ በማርያም ተረጋጊ። አይኖ ላይክ ባለመግባባ ሚስ አንደርስታንዲንግ ነው ማላችሁ፣ ግን ትግባና ላይክ እሷም እንትን ትበልሽ ገባሽ? አውሩና ካልተመቸሽ ታስወጫታለሽ። ምን እንድታወራኝ እኮ ነው የምልሽ። እንደዛ ከሆነ አላቃትም፣ አታቀኝም፣ ላቃትም አልፈልግም። ወይ ልጅቷ አሁን ቅድም እንደገባችሁ ሙና እንዳለችው ይለ ምናልባት እንደሷ ረስተሻ ከሆነ የምትተዋወቁ ከሆነ ገብታት ነው። አላቃትም አላቃትም፣ በቃ አላቃትም፣ አልፈልግም። አሁን አልቻልኩም። በቃትም አላቃትም። በግድ ካላወቃችሁ ማንም ያቅሽ የለም። ሚካኤል የረገጠው ሴጣን መሰልሽ። አሁን ሳይሽ ጥቁረትሽ ሚካኤል በቃ ሮሚ በማርያም ሮሚ በቃ የኔ እናት በቃ ሮሚ እኔ እኮ የምትግባው እኔ እኮ እግዚአብሔር አናቡ በጣም ነው የምትመቸው፣ ግን እንዴት እንደተጣላችሁ አላውቅም። አንቺም ያው ነሽ ድርያ በቃ ተው የምትለክፈኝ እኔ አላውቃትም። አትግባ አላልኳችሁ? ጓደኛችሁ ከሆነች ትግባ። ከዛ ምን አባቱ ያሳድባት አልገብታ አልተሳደበችም እኮ ሮሚዬ። ኖ ትሰሚያለሽ? እኔ በእድሜ እኔ እኮ አልሰማሁም። እዚህ እንትን እያልኩ ነበር። እኔ በእድሜ ማን ያለችው ለመጀመሪያ ጊዜ በኢትዮጵያ ታሪክ እድሜን በነፃነት እድሜን ያከበርኩ እኔ ሮማን ተሰማ ነኝ። በእድሜ ማፍር መሰለሽ? የ2 ዓመት ልጅ አሁን ኤፕሪል ሰበር ልጅ የ2 ዓመት ልጅ ናት። እድሜን በኩራት 52 ዓመት ሲሞላኝ በኩራት ያከበርኩ ሚዲያ ላይ ፈቅጄ ወድጄ በእድሜ ማፍር መስሎሽ ከሆነ ቬሪ ፕራውድ። ግን ከአንቺ እንደዛ አዲስ ከአንቺ ግን በሙሉ ብላታለች የምረግጠው ጫማ አላለቻትም። ወይዘሮ ሮማን እኔን ታውቂኛለሽ ወይ ነው ያለችው። ግን ሮሚ አልሰማሽም እንጂ እውነት እኔ ታውቂያለሽ አይደለ? እኔ በአንቺ ቤት ገብቼ ምናምን ነገር ዲስሪስፔክት የሚያደርግሽን ነው ምናምን እንትን አይደለም። ግን ሀናቡ እኛ ላይ ቪዲዮዋን ቼክ አደርጋለሁ። ከዚህ በፊት እኔን ኔጌቲቭ ነገር ሳሰድበኝ አቀርብ ፎቶዬን ለጥፈሽ አሳይተሽኛል። እሷን ቆይ ልስማው ሮሚ ስሟን ቆይ ሮሚ ተረጋጊ ፕሊዝ ቆይ እሺ ቆይ ሌው ያለችሽን ሌው ቆይ ሮሚ ይኸውልሽ ስሟን ሀናቡ
አስገቢያት። አዲስ ቆይ አንዴ ዝም በይ። እኔ አሁን ስሟን ሰርች አድርጌ ፎቶ አላሳይ ስለው ቪዲዮ የመጣልኝ እንጂ እኔ ፒስ መሆኑን ታውራ አይቻለሁ። አይደለም እሷ አይደለችም የለጠፈችው ሮሚ፣ ሌላ ሰው ለጥፎብሽ ነው። እሷ እያወራች ሌላ ሰው ፎቶ ለጥፎ ነው ያንቺን ያየሁት። ሌላ ፔጅ ላይ ነው እንጂ ማርያምን እሷ ፔጅ ላይ አይደለም። ሮሚ በእውነት ገብተሽ ማለት ትችያለሽ። ግን ትግባና ሮሚዬ ትግባና አትገባም። እንዲህ ብታርጅኝ አትገባም። በቤቷ ገብታ ትለፍልፍ ስለኔ አትገቢ። ይሄ ደረጃማ አትደርሱም። ሮሚ ፍቅር እንጂ ጸብ ምፈራ ሴት አይደለሁም። ጸብ በደላላ ቦርሳዬ ውስጥ ተግባቡ። ሮሚዬ እንደምወድሽ ታውቂያለሽ። በቃ ተይ በእግዚአብሔር ፍቺ በቃ በማርያም በመነጋ አሁን እሷ ከዛ ቤት እኔን ነው ገብተሽ ዝም በሉ የምትይው። እናትሽ ድንጋይ ትብላ እኔን አታውቂኝም። ኢዲየት በአንቀልባ ከትም ጭራሽ እራሱ አልሰማሁም እኮ እንደዘመን ዝም በሉ እኔን በገዛ ቤቴ ሮሚ በቃ በሽሉ 6 ማለት ነው። ከዛ በኋላ ላሽ ብለን የሆነ ነገር ዝም ብለን የሆነ ነገር እናደርግ። በሽሉ 6 ልንከስ ማለት ነው። በቃ እኔ በሽሉ 6 ልንከስልሽ ሮሚ። ስለማከብርሽ ለአንቺ አቆማለሁ። በጣም ነው የምወድሽ አዲስ፣ በጣም ነው የማከብርሽ። ምን ነው ሮሚ እኔ አቆሚ ስልሽ እኔን አትወጂኝም እንዴ? ምን ነው አስበለጥሽ አዲስን? ምን ነው ግዴታኛ የሸገር ልጅ መሆን አለብን እንዴ ሮሚ? አሁን ጸድሽታኒ ነው ምን ነው እኔ ተይ ስልሽ እኔን ሳሰሚ አዲስዬ ስለምወድሽ በድሬዳዋ 7 ነው 7 በቃ በእኛ 6 ነው 7 ስላላልሽ በ6 ነው። እኔ ደግሞ ሮሚዬ እግዚአብሔርን ሀናቡንም በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ እና እኔ ትግባባላችሁ እኮ ብዬ ነበር። ሮሚ በሽሉ እኔ 6 ልንከስ በቃ በሽሉ 6 ልንከስና ማለት ነው። እኔ በቃ እኔ ልለጥነ 3 ምናምን ሰው ትታዩኛላችሁ፣ ታቋታላችሁ ልጅቷን ሁላችሁም። እስኪ ጻፉልኝ። በእውነት ያቋታል ሮሚ ያቋታል። ሁሌ ላይ ሮሚ እኛ እኮ ጠፍተን ነው እንጂ እኮ እኔና ሀናቡ በፊት ቅዳሜ እየገባን እኮ ማለት ነው። ቲክቶክ የመሰረቱት ሁለቱ አይደል እንደ እየገቡ ታላቅ ፊልም ነበርን እኮ ታላቅ ፊልም ሲጠፋ ይሁ ኮመንቱን ሮሚዬ። አይ ሮሚ ካላወቀች የእውነቷን ማለት ነው። እመቤቴን አይቻት አላውቅም። እመቤቴን በቃ ሮሚ እንደዛ ከሆነ ማለት ነው። እኔ በእግዚአብሔር ሮሚ ትግባና ተስማሙ። ሀናቡ መጀመሪያ ቲክቶክ ላይ 40 እኮ የመጀመሪያዋ ጠርሙስ ሴት ልጅን ያስነከሰች እኮ ሀናቡ ናት። እመቤቴ አንቺ አሁን በእግዚአብሔር የሮሚ ገብታ ድጋሚ ዲስሪስፔክት ካረገችሽ ሂጅባት እንደፈለግሽ። በእውነት ግን ትግባና ተስማሙ። ላይክ አታውራ እሷ ማሳባን አንቺ ማውሪ ሮሚዬ በእግዚአብሔር እሺ። የሚያስቀኝ አንደኛ ኮመንቱን ሁሉም ያውቋታል። ትግባባ በኮንፊደንስ አዲስ የመጣ ቲክቶክ ላይ አለ፣ ድሮ የቆያለ። እኔ ቲክቶክ ላይ ከመጣው ሜቢ 2 ዓመት ከምናምን ነው። ላስገባት ሮሚዬ ቲክቶክ ላይ ያለ ሰው ሁሉ የሚያውቃት ከመሰላት ትልቅ ስህተት ነው። የአዲስ አበባ ልጅ ከሆንሽ አራት የአዲስ አበባ ልጅ ፋራ አላውቅም ሰው አለ። እኔ ሁሉም ሰው ያውቀኛል ብያል እንዴ ሮሚ ትግባ አንዴ ትግባ። አሁን ኢንግላንድና አሜሪካን ሀገር ጫማ ሲንጠለጠል አይተሻል አይደለ? ኤሌክትሪክ ላይ እንደዛ ፒያሳ ላይ ማለት ነው። እትብቷ የተንጠለጠለ ናት። እመቤቴን ነው የምልሽ እኔ እግዚአብሔር አይወርድም፣ የእሱ አይወርድም። ሮሚዬ በቃ ትግባ። ሀና 1 ቁጥር ጻፊ። እኛማ ስማምተን መውጣት አለብን። ማርያምን 1 ቁጥር ጻፊ። እኔ ደግሞ ሁለቱንም የምወዳቸው ናቸው። ማርያምን ሀና 1 ቁጥር ጻፊ። ሀናቡን ብታወራት እኔን ነው የምትክደኛ ሮሚ። እሷንም ትክዳታለች እኮ ሲነሳባት እኮ እኔን ማላቀሽም ትለኛለች። ሴትዮዋ እኮ ትግባ። 1 ቁጥር ጻፊ። በእውነት ተስማምተው ተነጋግረው እንትን ማለት አለባቸው። ሀና አንድ ነገር ግን ካለችሽ ሮሚዬ ሂጅባት። ምንም ማድረግ አንችልም። ሀና 1 ቁጥር ጻፊ። ማሪ ደግሞ እኔ ሁለቱንም ወዳቸዋለሁ። ማርያምን አይ መከራ። ገብታ ሮሚ እያየች ነው ልከውላት። ቆይ አቤት አበሻ እንደው ሰው ማስማማት አጣቁም መቼስ። ነይ ግቢ አንዬ፣ ተረጋግታችሁ አውሩ እሺ። በእግዚአብሔር ያው ሮሚ ገብታለች። ቆይ ታውራ ወይ ሮሚ አውሪ ወይ ሀና አውሪ።
አሁን ይኸውልሽ አንድ ነገር ነው እኔና ማማ ሮማን የምንስማማው። ዝም ይበሉና እንደማመጥ። ፈርተው አይንቀሉኝ። ምንም መፍራት አያስፈልግም። እኔና እርሶ እንነጋገር። ምን ሆኖ ነው የፈሩት? ቆይ ከኔ ጋር መነጋገር እንዴ? መጠጥ ጠጥተሽ ጫትሽን ቀየቃምሽ አዲስ አበባ ላይ አባትሽን ደፍረሽ ወጥተሽ ሊሆን ይችላል። እኔ ሰው አከብራለሁ ሳከብር። እንዳንቺ ግን እኔ ውጭ ሀገር ወጥቼ ቤተሰቦቼን አስከብሬ እኔ ተከብሬ ቲክቶክ ላይ ብመጣ ለሰው ልጅ ኖሬ ሊሰጥ ነው የመጣሁት። እንዳንቺ ቂጤ እስኪደፈን ጠጥቼ ጫት እየበላው ከገዛ አባቴ ጋር እየተኛው አልመጣሁም። አሁን ሳይሽ ያደግሽበት ማነር ይሄ ነው። ምናልባት ታላቅ እህትሽ ልሆን እችላለሁ፣ ምናልባት እናትሽ ልሆን እችላለሁ። እነሱን ስላከበርኩ ስላስገባውሽ አንቺ አራዳ መስሎሽ ከሆነ እርድና ቤተሰቡ የሚረዳ እርድና አራዳ ማቀው ታላቁን የሚያከብር ነው። ነገር ግን አንቺ በዚህ መልኩ ሰው ያቀኛል ብለሽ አምነሽ ከሆነ እንዳንቺ አይነት ጠጥተሽ ትቦ ላይ ወድቀሽ የምትገኝ አረቂያም እኔ ላቅሽ አልችልም። ተልኮልኛል አሁን በዚህ ስልክ ቪዲዮ ማን እንደሆንሽ ሚካኤል የረገጠው ሴጣን ሰካራም ቂጥሽን ደፍነሽ የምትጠጪ ሰካራም። እኔ ደግሞ እኔን የሚያውቁ ይንገሩሽ። መጠጥ በደረሰበት ደርሼ የማውቃለሁ። መጠጥ እንደሚያዋርድ አውቃለሁ። ፒያሳ ላይ ጫማ ሰቅለሻል ነው ያሉት። እምስሽን ለምን ሰቅለሽ አትይም? እኔ ሮማን ኬር አላረግም። እንዳንቺ አይነት ጫታም ሰካራም አሜሪካን ሀገር ገብተሽ በምትረጁ መኪና የምትሰሪው ነገር እያንዳንዱ ኢንፎርሜሽን አመጣለሁ እኔ። አዶን ጊቨርሽት እንኳን ላንቺ ይሄ ቲክቶክ ላይ ለማናቅሽ ወጠጤ ቀርቶ ለእኔ ዮኒ ማኛ አልተመለስኩም። ዮኒ ማኛን ስም ከዮኒ ማኛ ወደ ሴጋው የቀየርኩለት እኔ ሮማን ተሰማ ነኝ። ካላወቅሽኝ ፍቅር እንጂ ጸብ ገዝቶኝ አያውቅም። ማንንም ሰው የሚያቀኝ በፍቅር እንጂ በጸብ እኔን የገዛኝ የለም። እማማ ቬሪ ፕራውድ የ22 ዓመት ልጅ አለችኝ ብዬ ስናገር በፕራውድ ነው። እርግጠኛ ነኝ ልጆች ካሉሽ አረቄ መጠጣት ነው እንጂ አስተማርሻቸው ትምህርት ማስተማር። እኔ የወለድኳትን ልጄ በዲግሪ ነው በቅርብ ያስመረኳት። እንደዛ አይነት እናት ነኝ። እንደኔ ልጆቼን አረቄ መጠጣት፣ ጫት መብላት፣ ናይት ክለብ ውስጥ እንደ መጥረጊያ እስክጣል ናይት ክለብ ውስጥ የምገኝ ሴት አይደለሁም። አንቺ ብሄቤርሽ የተላከልኝ ቪዲዮ ከዛ አያልፍም። ስለዚህ ከአንቺ ከወረድሽ አይነት ወርደሽ የምታወርጂ ሴት ጋር እኔ ቆሜ አላወራም። ልክ አለኝ፣ ክብር አለኝ። ከማወራቸው ከምጣላች ከአንቺ ጂጂክያ ትሻላለች። የደረሰኝ ቪዲዮ ከአንቺ ከእንደዚህ አይነት ሴት ጋር ነው እንዳታወሪ ነው ያሉኝ። ስለ እኔ የምታመጩ ምንም ነገር የለም። ከየትም ሀገር ወድቀሽ። ለዚህ ነው የአዲስ አበባ ልጆች ተው ብዬ የምመክረው። ቢኮስ ስቴራችሁ በውጭ ሀገር ሲወጣ የአራዳ ልጅ እናቱንም የሚረዳ ነው፣ ታላቁን የሚያከብር ነው የአዲስ አበባ ልጅ ማቀው። አንቺ ግን ወጠጤ ሸርሙጣ ሸሌ እኮ ለመባል ግዴታ 7ኛ መቆም አይጠበቅብሽም። እርግጠኛ ነኝ ከአባትሽ ጋር ተኝተሽ ወጣሽ የሸርሙጣ ልጅ ስለሆንሽ እኔ ጋር ከዚህ በኋላ ወተሽ ብትናገር እንኳን መልስ ከሰጠውሽ ሮማን ውሻ በሉኝ። ከዚህ አንቺን ለማፈመስ ከአንቺ ጋር መልስ ልመላለስ አልችልም፣ አልመልስልሽም። ይኸው አይ ፕሮሚስ። ይችን ማተቤ ለጌጥ አላረኳትም። እመብርሃን ምስክሬ ናት። ከዚህ በኋላ ስምሽን አንስቼ ካወራው ባለጌ በይኝ። ለመፈመስ ፈልገሽ ነው? አታገኝም። የሚያቅሽ የለም። እኔ ካላወቅኩሽ ማለት የሚያቅሽ የለም። በግድ ካላወቅኩ ብለሽ እኔን ምን እንዳደረገች ማለት ነው። እንደዚህ ከሆነ ይሄ ከሆነ ብልግናዋ ማለት ነው። የዛሬ 3 ዓመት ብዙ ሰው ያውቀዋል። ዩቱብ ላይ ምናምን የተለቀቀ ነው። ቤታም ታውቀዋለሽ ማለት ነው። የኔ ጓደኛ ነበረች። እንደዚህ ብልግና እንደዚህ አይነት ባለጌ ከሆንሽ ማለት ነው። እና የኔ ጓደኛ ነበረች። ብዙ ሰው ያውቀዋል። ቤታም ታውቂዋለሽ። እና እንደዚህ በቲክቶክ ምናምን ተዋወቀን ማለት ነው። ከዛ በቲክቶክ ተዋወቀን በኋላ ምናምን ነገር አብረን እንገባለን ምናምን። ሁሉም ሰው ሀናቡና አዲስ ይሉ ነበር ማለት ነው። ከዛ የሆነ ሰዓት ላይ ያው ስትተዋወቂ ምናምን ጓደኛ ሆነሽ ሴት ሆነሽ ምናምን ነገር የወደድሽውን ሰው ምናምን ታስተዋውቂያለሽ ማለት ነው። ከዛ በኋላ የሆነ የምወደው ሰው ነበረ ምናምን አስተዋወቅኳት። እኔ የምኖረው ሂውስተን ነው፣ እሷ ደግሞ ማለት ነው ካሊፎርኒያ ነው የምትኖረው ማለት ነው። ከዛ በኋላ የሆነ ጊዜ በቪዲዮ ኮል እያወራን ቪዲዮ ኮል ተሳስታ ማለት ነው ወደ ላይ ሳታደርገው የባሌ ቤት ላይ ቤቱን አየሁት ማለት ነው። እንዴ ምንድነው የምትሰሪው እዛ ምናምን ነገር ስላት
ምንም አለች። ከዛ እሱ ጋር ስደውል እሷ እኔ ጋር ናት አለኝ ማለት ነው። ከዚህ በፊት ብዙ ሰው ያውቃል። እና ቤታ ተናገሪ ክፈችና ተናገሪ። ምን ነው ድምጽሽና እንትናልሽ ጓደኛሽ ምን ያላቅም አባቴ ሙተን ተውዬ እኔ ነው አዋሪያት ጥሩ ልጅ ናት። ጫማን ሮማን እዚህ ደረጃ ላይ ነው አይደለም። እዚህ ደረጃ ላይ አዲስ አንዴ ዝም በይ እንደተጣላችሁ አውቃለሁ ሮማ ማርያምን አውቃለሁ እንደተጣሉ። ግን ይሄ ሁሉ ዝርዝር ዘገባ ግን ታውቂያለሽ። እኔ ሮማን ግልጽ ነው የምናገረው። ማምላክን አላውቅም፣ ግን በወንድ ልጅ ግን እንደተጣሉ ሁለቱ እንደተጣሉ አውቃለሁ። ግን የሚመስለኝ ነቆራ አለ አይደለ ሮሚ? እግዚአብሔርን አዲስ እኔ እውነት አይመስለኝም። ነቆራ እስቲ አዲስ ልጄን በየእውነት ነው በይ። እኔ ይጥላችኝ እሷ ጋር ታውራ ለምንድን ነው እሱ? እኔ ሲጀመር የራሴ ላይፍ አለኝ። እግዚአብሔር እኔ አላውቅም ሮሚ ጉድ እኔ አላውቅም። ግን ይኸውልሽ ሮሚ ምን እንዳደረገች ታውቂያለሽ? ከዛ በኋላ በቪዲዮ ኮል ሳወራት ማለት ነው ከኋላ ማለት ነው የባሌን ቤት አየሁት ማለት ነው። ከዛ እንዴ የት ነሽ ያለሽው ምናምን ስላት ሰፈር ነኝ ያለሁት አለች። እና ከዛ እሱ ጋር ስደውለት ምናምን ነገር እኔ ጋር ነው ያለችው ምናምን ነገር አለ ማለት ነው። ከዛ ደወልኩላትና እሱ ነግሮኛል ምናምን ነገር ብዬ ከዛ በኋላ መጨረሻ ላይ ምን ተፈጠረ? ልጁ ሁለታችሁንም አልፈልግም ብሎ እዚህ ቲክቶክ ላይ የሆነ ሰዓት ላይ አብረን ቅዳሜ እንገባ ነበር ጎንና ለጎን ማለት ነው። አሁን እኮ ከሮሚ ጋር እኮ ባትጣላ ኖሮ እኮ ይሄንን ታሪክ አይ በቃ እዚህ ደረጃ ላይ ሮሚ እኔ አሁን አልስማማም። አዲስም አውቃታለሁ ጓደኛዬ ናት የቲክቶክ ሀናም እንደዛ ሁለቱንም ወዳቸዋለሁ። ግን አሁን ካንቺ ጋር ሀና ባትነቋቆር ኖሮ ይሄ ነገር በሁለቱ ነው አይደለም። እዚህ ሲጀመር ሮማን ጋር የመጣችሁ በእኔ የተነሳ ነው። እኔን ሰድባኝ ስለሷ እንዲወራ አይወራም። ና ውጭ ቤታዮ ራስሽ አቃጣሪ ነሽ። ቀጥ ኖ አይ አይደለም ሮሚ ቤታዮ ስታቋለች፣ ታሪኩንማ ታቋለች። አስገቢያት ቤታዮ። ምክንያቱም ለምን መሰለሽ እኔን እንደዛ አድርጋ አዋራድ ሰድባኝ ከሮማን ጋር ባትጣያ አታወጭም ብላ ስቲል ሰፖርት እያደረገቻት ነው አይደል እንዴ? ኖ ሮማን ይኸውልሽ ልጅቷ የገባችሁ ሲጀመር ከኔ ጋር ለማጣቆር ነው። እንግዲያውስ ቤታዮ አስገባቻት ልታሰድበኝ ነው ማለት ነው። ሀና አይደለም አስገባቻት ያ ለዛ ነው ጋጥ ወጥ ኮነ ለዛ አይደለም። ይሄ ይኸውልሽ ይሄ የቆየ ታሪክ ነው። ግን ልጅቷ ማለት ነው በዛ ነገር እኔ እንትን አትለኝም። እና ተመልሰን ፍሬንድ ነበርን እኮ ሁሉም ሰው እኮ ያውቃል። ሁሉም ሰው ጋጥ ወጥ ምን ሰሩ ነው ቤት ታመጡብኛላችሁ? ለምን ቤታየው እሷን ቤት እንድትገባ ፈለገች? ሀናቡ ትግባ ብላ የምታስገባት ምን ፈልጋ ነው? ቤታየው እኔ ቤት ይችን ልጅ እንድትገባ የፈለገችበት ሪዝን ትንገረኝ። አላት ሪዝን። ቤቴ የጓደኛዋን ባል የምትቀባ ሸርም ፈልጋ ነው። ነው ሮማን ባል አገኘች ሲባል የኔን ባል አይደለም ሮሚ ቤታየውን አስገቢያት። ምክንያቱም ቤታየው እንደ ሽምግልና ነው እንደና ወራሽ ብላ ስላለችሽ አላስገባትም። ቤታየውን ራሱ አላስገባትም። ቢኮዝ ቤታየው ለምን እኔን ታወሪያለሽ የምትልሽ እንዳቃት ነው አይደል የምትነግሪኝ? እኔ አላቃትም ልጅቷን ነገርኩሽ። አንቺንም አቅሽ የራስሽ ሙድ። እኔ ቲክቶክ ላይ ከመጣሁ በኋላ አቅሻለሁ። አንዳንዴ የሆነ ኮመንት የምትሰጪው አንዳንድ ሰዎች ሲያወሩ በምታረጊው ነገር ትመችኛለሽ። አንድ ቀን ወይ ሁለት ቀን ቤትሽ ገብቻለሁ ደስ ትኛለሽ አልኩኝ። ይችን ልጅ በባሌ ማላቃት ሊገብታ እኔ እኮ አንቱ ስላለችኝ አይደለም የምናደደው። እኔ ኪዳነ ምሕረትን ሲሰድቡኝ ጉሉ ግድ የለኝም። ግን እንደ አንድ ኢትዮጵያዊ የአዲስ አበባ ልጅ ከሆነች ደግሞ ገብተሽ ባትወጂኝ እቤቴ መግባት የለባትም። ለእኔ ጥሩ ስሜት ከሌላት አይኖ ስትበለጭ አትወጂም። አሁን እሷ ልወልድ ልሳቅ ልቀልድ በራሷ ላይ ብቀልድ እንኳን ሊያዳምጣት እሷ አይችልም። ለምን ጨለማ ባሪያ ነው የምትመጣው። ሰክራ እርግጠኛ ነኝ ፓንቷን አውልቃ የምትደንስ ነው የምትሆነው። እንዲህ አይነት ደግሞ የኢትዮጵያ ሰልችቶታል። እንደዚህ አይነት ቀሪራ ባሪያ ቢቀልድ ስትቀልጅም እኮ ለዛ ያስፈልጋል። ሰክረሽ ራስሽን ጥለሽ ባለጌ የጓደኛሽን እንደዚህ የምትርመጠመጭ ከሆነ አበሻ አይወድሽም። ስለዚህ በግድ እኔ እንዳቃት ፈልጋ የምትናደድ ምንም ላረጋት አልችልም። ለምን እኔ ቤት አመጣችኋት ነው ጥያቄ። ለምን እርግጠኛ ነኝ ስለ እኔ ኔጌቲቭ ቪዲዮ የሰራ እኔ ልንገርሽ ሮሚ ይኸውልሽ ሂዊ ቤታን አስገቢያት። እኔ ከዚች ከሀናቡ ጋር ማለት ነው የስንት ዓመት አሁን 5 ዓመት ነው አይደለ? 5 ዓመት ጓደኞች። ከዛ በኋላ ከ2 ዓመት ጓደኝነት በኋላ ነው እንደዛ ያደረገችው ማለት ነው። እና አሁን ማለት ነው እሷ እንደዚህ ባይ ዘ ዌይ የኔና የእሷ ጓደኝነት
በውስጥ ነው የምንጨርሰው። የእሷ ቤተሰቦች ነው እና የኔ ቤተሰቦች ነው ያስታረቁን በዚህ ጉዳይ ማለት ነው። እንደዚህ ወተን ምናምን ነገር አላደረግንም። እኔ ሲጀምር ጓደኛ ሲይዝ እሷም ጓደኛ ስትይዝ ምናምን ነገር ወተን እንትን አላልንም እንጂ በጣም ትልቅ ነገር ነው ህይወቴ ላይ ያደረሰችው። ከዛ ልጁ መጨረሻ ላይ ማለት ነው ሁለታችሁንም አልፈልግም ምናምን ብሎ እንደ በፍሬንድነት አደረገው ማለት ነው። ከዛ በኋላ ከአንድ አመት በኋላ እንደዚሁ ተጣላን። በዛ ምክንያት ተጣላን ማለት ነው። ከተጣላን በኋላ ተመልሳ ማለት ነው እኔ እሷ የሆነ ቦይፍሬንድ ምናምን ያዘች ማለት ነው። እሷ የሆነ ቦይፍሬንድ ስትይዝ እኔም ደግሞ ማለት ነው በውስጥ ያለ ነገር ስላለ ምናምን ነገር እሱ ሲደውልልኝ አናግረዋለሁ ግን እሷ ያንን ነገር ስላደረገች ምናምን ነገር መጠራጠር ጀመረች። ከዛ የሆነ እንደውም ቤታዮ ምን አለች እንዴ አንቺና ሀናቡ ተጣልታችኋል ወይ ምናምን ስትል እንደውም ለሀናቡ አይ አልተጣላንም ዝም ብለን ነው እንትን እንላለን። እኔ እንደውም ጠፍቻለሁ ታውቂያለሽ። ያ እና ብዙ ነገር አድርጋኛለች። እኔም ደግሞ ብዙ ነገር አድርጋታለሁ። መጨረሻ ላይ ግን ልጁ ግን ለሷም ለኔም ያልሆነም ልጁ በራሱ መንገድ ሄዷል። እና አሁን እኔ ጋር መጣ ለመጣላት ነው የመጣችው እንጂ አንቺን ለመናገር ምናምን ነገር አይደለም። ገብቶሻል አይደለ? ግን ምን እንደሆነ ታውቂያለሽ፣ እኔና እሷን ያገናኘን በጓደኝነት። እኔ ሲጀምር ቲክቶክ ላይ እንደዚህ የሰረሰ ወይ የሰመጠ ጓደኝነት አልይዝም ሮሚ ታውቂያለሽ። እና ታውቂያለሽ ስልሽ ባላይክ ብዙ አንቀራረብም። እኔና አንቺ በሙድ ነው የምንቀራረበው እና ከሷ ጋር ብቻ ነው። እና ስንጣላ ብዙ ነገር እስከ እሷ ቤተሰብ እስከ እኔ ቤተሰብ ደርሷል። ግን ቲክቶክ ላይ አንድ ቀን አውርተን አናውቅም። ያወራነው ግን አንድ ቀን ሳይክረን ቅዳሜ ዕለት ገብተን እንዴት ነው እንደዚህ የምታደርግኝ? የራሴ የሆነን ሰው እንዴት ነው እንደዚህ ብለሽ የምትቀሚኝ ምናምን ነገር ብለን አወራን። ከዛ ዩቲዩብ ላይ ለቀቁት ማለት ነው። ከዛ ልጁ ቲክቶክ ስለሚጠቀም አወቀና ሁለታችንም ተወለ። እሷም ለኔም አልሆነ። ሮሚ ቆይ ሮሚ እግዚአብሔርን ዝም ብለሽ አታስወጪ። መጀመሪያ ሳትሰሚ ሳታስጨርሽኝ አመሰግናለሁ። በመጀመሪያ ደረጃ ኮመንት ላይ ፍትህ ለሆናችሁልኝ ሰዎች ግን እኔ ያልኩትን ሳታስጨርሺ ነው ማምላክ ነው ያሰጣኝ። እግዚአብሔር ምስክሬ ነው። ሮሚ ቁም ነገር ነው የምልሽ። አዲስ ሀናን አስገቡ ስትል ከዛ እንዴ ሀኒ ያለች እንዲያልኩና አስገቡ አልኩኝ። ነገር ግን እኔ ላይ ይበረታል ሮማን። እግዚአብሔርን ሁሉም ሰው እኔ ላይ ነው የሚችለው። ለምን እንደሆነ አላውቅም። ሲቀጥል ደግሞ እኔ ያልኩት ምንድነው ኖ ይሄን ጉዳይ ነው የምልሽ። እኔ አሁን ይሄን ጉዳይ እሷ ያለችውን የለም አዲስ ያለችውን ጠይቂያታለሁ። አዲስ በወንድ ነው እንዴት ተጣላችሁ ስላትኝ ከዛ በኋላ ኧረ አይደለም አልተጣላንም አሉ። ሰው እኔ ቡዳ አይደለሁም ማቀው ሮሚዬ። ስለዚህ ተውኳቸው በቃ። አሁን ይሄን ወሬ እንደተጣሉ እንደዚህ ቲክቶክ ላይ አላ ጓደኛሞች እንደሆኑ አውቃለሁ። አብረው ይጠጣሉ፣ አብረው ይጨፍራሉ፣ አብረው ይዝናናሉ። ገባሽ? ከዛ አንድ ቀን ላይ መጡና ባሌን ቀማች ምናምን ያሉ ቪዲዮ የተቀባበሉ ሰሩ። ከዛ መቼ ደግሞ አብሬያቸው አይቻቸዋለሁ። ሰው እኔ ተጣሉ አልመሰለኝም፣ የውሸት ነው የመሰለኝ። ያልኩት ደግሞ አንቺን ስለሰደበችሽ አይደለም። አንቺን ባትሰድብሽ ኖሮ ይሄ ወሬ ሀና ገብታ ፒስ ብትሆኑ ኖሮ ማለት ነው እሷ ገብታ በደንብ አድርገው ያብላሉልን ነበር። አስገቡኝ የምትይው መናገር የምትፈልጊው ነገር ያብላሉ ነበር ነው እንጂ ሮሚ አንቺን ማስመሰደበችሽ ነው። አንቺንማ ቆይ ልጨርስ። አንቺን ቆይ አዲስ አንዴ ልጨርስ። ምንድን ነው ሮሚዬ አንቺን ደግሞ እንትን ስትሽ እኔ አስገቢያ ብዬ አስገቢ እኔ ማቃት እግዚአብሔርን ፈታ ስትል ምናምን አንዳንዴ ደግሞ ያቺን በጓንም ትንሽ ላጠላጥ ታደርጋለች ምናምን በዛ በቃ እንስቃለን ምናምን እንጂ እግዚአብሔር ምስክሬ ነው። አንቺ ራሱ የሰደበችሽን ጭራሽ አላየሁም። አሁን ነው ስሟን ሰርች ሳረግ የአንቺ ፎቶ ተለጥፎ አንደኛ ያየሁት። ሁለተኛ ነገር ደግሞ ሀናቡን በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ። ገብታ ግን እንደዛ ስትላ አንቺ ማትፈልጊው እኔም ድንግጥ ብዬ ተሳቅቄ ሚውት አድርጋለሁ። ተይም አላልኩሽ ምንም አላልኩኝ። ግን ሁለታችሁን ብትስማሙልኝ ደስ ይለኝ ነበር። አያልፈልግም ካላችሁ ደግሞ እሺ። እኔ ግን ሮሚ ተይኝ። ይሄን ለማለት ነው። አመሰግናለሁ ፍትህ ለሆናችሁልኝ።